በዛሬ ቪዲዮ እነዚህን ልጥሽን ለማምጣት ሴክስ አድርጊ። እነዚህ ከህይወት የተማርኩት አንድ ትልቁ ሚስጥር ምንድነው? ዲሲፕሊን ኦልዌይስ ዲሲፕሊን ዊንስ። እነዚህ እሺ ልብሽን በመልመልሰው እውነት ልብሽን ሰብራለሁ። ይሄ ራሴ ጥፋት ነው። በጣም አስቀይሜሻለሁ። እንደዚህ አጨክኝ እንደዚህ አትወስኝ። ለምን ቮይስ እንደተለቀቀ ተበደልኩ ለማለት ነው ወይስ አሁን ይቅርታ ጠየቀኝ ለማለት ነው? What did you say? You dumb. እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲቪ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀና ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ ብሎም የመለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነዛን ነካ ያደረጋችሁ መላክ ትችላላችሁ። ለማንኛውም ብዙ ወሬ ያላብዛ፣ ወደ ቪዲዮ የመድረክ ስሜ ሙሌ ሙራጃ አሃቭ እንደከሰል የጥበብ ማንደጃ ትውልድ እድገቴ ነው ሽሮ ሜዳ ከሰው ዘር ሁሉ ወዲያው ለማዳ ኑሮን ለመርታት ነኝ ጣሪ ጋሪ በትምሮዬም ይዣለው ድግሪ ስላነሳሳኝ ስንቱ ቲክቶከር እኔም ከቻልኩኝ ለመሞካከር ላይኮች ኤንድ ቪው ይብዛልኝ ፎሎወር so everyone you do copy link share copy link share again copy link come on copy link share yes ያበደ ነው። ወደናል። ግጥም ዜማ በቃ ጸዴ። ኮፒ ሊንክ ሼር ሰብስክራይብ አድርጉ። ቫላንታይን ዴይ ከኛ ባህል ያፈነገጠ ሰይጣናዊ ቀን ነው። የሲንግሎች ቀን ይከበርልን። በየቦታውና በየአካባቢው የሚሳሳሙና የሚተቃቀፉ ፍቅረኛሞች እንቃወማለን። የሲንግሎች መብት ይከበርልን። ብቻውን አስቀሩት። ግራጎናቸውን አግኝቶ ሄዱ አይደል? እነዚህ ደግሞ ቆየኔን ግራጎና ጥንትሽ ውሻ በልቶት ነው። እኔ ከምንድን ነው የተሰራሁት? ከትሪ ነው ከሹካ ነው ከማንኪያ ነው ብላለች። ድስት ግጣሙን አያጣም ይላሉ ቲማቲሞች። እኔ ትሪ ነኝ፣ መዘፍዘፊያ ነኝ፣ ሹካ ነኝ፣ ማንኪያ ነኝ። መቼ ነው ግጣሜ? የኔ ቆንጆ ባልሽ ከቫላንታይን ቀን አንድ ቀን ቀድሞ ከጋበዝሽ ውሽማሽ ነው። የቀኑ ቀን ደግሞ ከጋበዝሽ ፍቅረኛሽ ነው። ጭራሽ ካልጋበዝሽ ደግሞ እንኳን ደስ አለሽ ባልሽ ነው። ሰሞኑን እንግዲህ ያው ቫላንታይን ዴይ በጣም በቀውጢ ተከብሯል። እኛ ያው እንትን ከሚሉት ጎራ ነን። ኃጢያት ነው ቫላንታይን ዴይ የኛ ባህል አይደለም ብለው ከሚያስቡት ጎራ ነን እና አናከብርም ለማለት ነው። ያከበራችሁ ሰዎች እንግዲህ እንኳን አደረሳችሁ። ላላከበርን ሰዎች እስኪ ወዬ አላከበርንም። እኛ ቫላንታይን ዴይ አይመቸንም። ሲጀመር ቀኑን ራሱ ቲክቶክ ላይ ምናምን ስንከፍት ነው ቫላንታይን ዴይ ምናምን ሲሉ የምናየው ምናምን የምትሉ ሰዎች ካላችሁ አለን ኤፍራታ አለን በሉ። ያከበራችሁም ደግሞ አክብረናል። በጣም ደስ የሚል ነበረ። ወደነዋል፣ ፏፈሽ ብለናል ምናምን ጸዴ ጊዜ ያሳልፈናል ምናምን ብላችሁ ጻፉልኝ።
አለች ሳን ያለች ውስጥ ያለችው ኧረ ሙድ መያዝ አንቺ ፖሚ ልጃችን ተራቀቀች ነው መስማት ቅድም እኮ ሰማሁት። እንዴ በፍጹም መሳሳት የለብህም እንዴ ያማል እንዴ ሲላሉ እንደደበ ያ ሚስሮ ሚዳግዴ አባቦቲያ አገመዲ ሶራሚ በሬድዲያ ዲቂ ሰለቴ ደሜን ያበለጡ ሲላሉ እንደደበ ያ ሚስሮ ሚዳግዴ አባቦቲያ አገመዲ ሶራሚ በሬድዲያ ዲቂ ለማች በስመ ልሄድ ነው እኮ የት ካናዳ? አዎ ካናዳ ልሄድ ነው። መቼ ነው የምትሄደው? አይ ፓስፖርት ላውጣ ብር እያፈላለኩ ነው። ኧረ በቃ ስትሄድ ታመጣልኛለህ 5 ሊትር ዘይት ኡማር ትልክልኛለህ። አብሽር ልክልሃለሁ። በስመ አብ የቤቴ እጅ ልንገራት ለባለቤቴ ደስ እንዲላት በእናትህ። በስመ አብ ጓደኛዬ ልሄድ ነውና ኡማር 5 ሊትር ይልክልናል ብዬ ላጽናናት። ደስ ይበላት። በስመ አብ ንገራት። ችግር የለም። አዎ ችግር የለም። እንደ አንድ ነው ታዲያ የምልክልህ ችግር የለም። በደህና ጊዜ አበደ ሰውዬ አስባችሁታል? ከካናዳ 5 ሊትር ዘይት ገና ለመሄድ አስቦ ፓስፖርት ያላወጣ ሰውዬ። እውነት ነው። አሁን ላይ 5 ሊትር ዘይት ማለት ምን ያህል ውድና ብርቅ ድንቅ የሆነ ጊፍት እንደሆነ መቼስ እዚህ ኢትዮጵያ ውስጥ እየኖረን ያለን ሰዎች እናውቃለን። አች እንዲ ጀች ለሲ ከችለ የሚችለውን ሰችም ተነች እንመለስ አቸና ያችራዳ ልጆች በሽጣም ያችፈላችሁ ፈቸሪኮች አችላችሁ ማችለት ነው። እዚህ ጋር ጋቸኔ ምናም በቸረቴ ይችያል ከችኛል ያሰች ይገላለጥ ሰችላሲነ ነው መችለ በሽጣም ይችደበረ ነችገር ነው እና ሊወሰንብ ነው ማለት ይሄ ጀማው ይታያል እዚህ ጋር ጀሙ ይሹፋዳ ይወሰንባል ጀች ለሲ ማችለት እች ነው እች ራስን እንደ ዱችርዬ ምች ምናምን እች ያየች ነው አችረ ምችና እች ራስን ማችለት እች ነው እንደ ትልቅ ዱችርዬ ምናምን እች ያየባችሉነ ና ያራዳ ልጅ ማችለት ነው። ለጭዌ ነው ያራዳ ለጭዌ ነው ይመቻችሁ እናንተ ማለት ነው። ይሄንን ቺፕ ሸብችታይ አታቸቹትም ማለት ነው። ይወችንባችኋል ነው ምናችሁ። ምንኛ ነው ግን አራዳ ፕላስ እንበለው ወይስ ፋራ ፕላስ? ምንድነው ቻቹጂቻ? Bro, bro, I can't look. His shit messed up. I can't even call Ethiopian speed. Alright, do the other two. He got his number. He got his number in his. Should I call the number? Too late now. Do we speak English? Yo, bro. Yo. Bro, why you got your number on your... Bro, you got your number on your Instagram. You just leaked it. You hear me? Yeah. You got your... Bro, take your number off your Instagram. Yeah, I hear you, man. Bro, take your number off your Instagram. Everybody can see it. Okay. Okay, wait, but look. Answer me on Instagram, though, so I can FaceTime you, okay? Okay. All right, bro. Wait, can I FaceTime you now? Yeah. Wait, did I leave my number? Oof. Possibly. No, it didn't. It didn't. I was about to say, why would you check it again? Why'd you check it again? Bro, I can't. Why does he have his first? He has his personal number on his phone. አይ ይሄ ልጅ እንደው አዋረደን በድጋሚ እንደው ኧረ አቃጠልከን።
እሺ እኔ ያው አጋጣሚ ነው ያገኘሁሽና ያቺን ያዝሽ። እሺ በርቺ። 100 ብር ሰጥቶ በርቺ አላለም። ኧረ ምንድነው የምትበረተኝ? እኔ አባት እኔ እርግጠኛ ነኝ አንተ እንደውም ዘርዝረሽ ጠብቂኝ ያልካት 20 ብር ወስደሽ 80 ወስዳለሁ ብላታል። እርግጠኛ ነኝ። እንዴ ሰው እንዴት መርዳት ያስጠላበታል? ባይዘው ማለት ነው በዚህን ጊዜ አሁን ብዙ ሰው በቃ ደህና ብር ያለው ሰው ማለት ነው 50 ብር 5000 ብሩን ጥርዙን ይዞ ወጥቶ ብዙ ሰው ይሰጣል። 50 100 በጣም ብዙ ሰው ይሰጣል። ካሜራ 100 ብር ሰጥተህ ካሜራ ኧረ በስመ አብ ደግሞ አታፍርም? በርቺ እየቀረስክ ኧረ አንተስ ፈጠጠ እንደዚህ ያንተ አስተሳሰብ ይበርታ። እንደውም ቢሆን አበረታታው ጭንቅላትን እንዲያስብ። ምኑ ቁርንፍር ነው በመድኃኒዓለም እኝኝኝኝ ያለ ሰውዬ ሲቀፍ በጣም ነው ያበሽቀኝ። ሴትዮዋም እንደው ተቀርጻ እንደምትፖሰት እርግጠኛ ነኝ አታውቅም እንጂ ፊት ላይ ተወረወረብህ ነበር መልሰ። ያሳፍራል ብቻ 100 ብር ሰጥቶ መቅረጽ ያንተ ውርደት እንጃ ጣራ ነካ። አይምሮን አበረታታው 100 ብር ሰጥተህ በርቺ ከምትል እዝን ነው እንዴ በርቺ። ሰው ለቅሶ ሲደርስ የዝነው 100 ብሩ ለ100 ብር ሰጥቶ በርቺ ምናምን ብሎ የሚሄድ ኧረ ስንት አይነት በየአይነት ነፍጭ ያላና ጉፍጣጣ እንደበዛ መቼስ ያው እያየን ነው። ሶሻል ሚዲያ ላይ ያለ ሰው አብዛኛው ላይክ ከ50% በላይ ያለው ማገናዘብ እንደማይችል ተምሬበታለሁ። ምክንያቱም የሰው ልጅ እንዴት አርግዞ ወፈርሽ ተብሎ ቡሊ ይደረጋል በሰዓቱ ላይክ ሊትራሊ እና I was really mad መመላለስም አልፈለኩም ነበር ከሰው ጋር እና የዛ ጊዜ ነው actually አካውንቴን ባን የሆነው። ከታች በጣም እሳደብ ነበር ኮሜንት ላይ እየገባው ከዛ እርጉዝ ነች ቶሎ ይሰማታል ምናምን። ግን አሁን ሺ ሴክሲ አስፋክ እንዴት አባቷ እንደምታምር I swear to God አልገባችም። እኔ ከኋላ እየሄድኩኝ እንደዚህ ማርገብገቢያ ይዤ እንዲህ ባራግብላትና ሙዴ ነው ሺ ሶ ሀት ታቃጥላለች ለማለት ነው ለማይገባችሁ። ሶ ያ አንዳንዴ ስትጽፉም ሆነ ስታወሩ እያሰባችሁ ብታረጉት ባይ እኔ መስማማለሁ። አንዳንድ ሰዎች የሆነ በቃ ቶሎ ብሎ መጥፎ ነገር ጥሎ ለማለፍ የሚታትሩ ሰዎች አሉና ተው እስቲ እንደው በቃ ቢያንስ የሰውን ስነ ልቦና የሚጎዳ ነገር ከመናገር አትሊስት ላይክም ምንም ሳይደረግ የፈጠነ ስክሮል ተደርጎ ማለፍን በጣም ትልቅ ብስለት ነውና እንደዛ አትጻፉ እስቲ። ሰውን ለመናገር የምታወጡት ቃል የራሳችሁ ማንነት ያሳያልና ለምን ትገመታላችሁ እናንተስ? ስለዚህ መልካም ነገሮችን ለሰዎች መናገር ብንችል ጥሩ ነው ብዬ አስባለሁ። ምን ትላላችሁ? ምጥሽን ለማምጣት ሴክስ አድርጊ። 40ኛ ሳምንትሽ ሞልቷል። ሆድሽ እንደ ጋን ገዝፎ ጎረቤት ኧረ መች ነው የምትወልጂው ያለ መግቢያ መውጫ አሳጥቶሻል። ሐኪምሽ ደግሞ በዚህ ቀን ማትወልጂ ከሆነ በምጥ መርፌ እንሞክራለን ብሎ ቀነ ቀጠሮ ሰጥቶሻል። አንቺ ተስፋ ቆርጠሽ ቤትሽ ቁጭ ብለሻል። ቆይ ሐኪሞች ምጥሽን ለማምጣት የሚጠቀሙበት ያ ውድ ጄል ፕሮስታግላንዲን ቤትሽ ውስጥ እንዳለ ታውቂያለሽ? ዘር እየረገምሽኝ ነው ያለሽ። እኔ አይደለም የምለው ሳይንሱ ነው። የዛሬው ርዕሳችን የሚሆነው አልጋ ላይ የሚገኝ የምጥ መድኃኒት ነው። ቁጥር 1 ሚስጥር የባለቤትሽ የዘር ፈሳሽ ወይንም ሲመን ውስጥ ፕሮስታግላንዲን የሚባል ንጥረ ነገር አለ። ስሙ ከባድ ነው፣ ግብሩ ግን ቀላል ነው። ግንኙነት በምታደርጉበት ሰዓት የማህፀን በርሽን አንኳክቶ ይከፍተዋል። ልክ ሆስፒታል ውስጥ የማህፀን በር ለማለስለስ እንደሚቀቡት አይነት ጄል ማለት ነው። ልክ እንደ ድንጋይ የጠነከረውን የማህፀን በርሽን እንደ ቅቤ ያለሰልሰዋል። ሳይንሱ ራይፕኒንግ ይለዋል፣ እኛ ግን በር መክፈት እንበለው። ሁለተኛው ደግሞ የደስታ ሆርሞን ነው። ግንኙነት ስታደርጉና እርካታ ላይ ወይም ኦርጋዝም ላይ ስትደርሱ አእምሯችሁ ኦክሲቶሲን የሚባል ሆርሞን ይረጫል። ኦክሲቶሲን ደግሞ የምጥ አለቃ ነው። ማህፀንሽ እንዲኮማተርና ህፃኑን ወደታች እንዲገፋው ትዕዛዝ ይሰጣዋል። ልክ ሆስፒታል ውስጥ ኦክሲቶሲን ብሎ በግሉኮስ እንደሚሰጧቸው አይነት የምጥ ማፋጠኛ ማለት ነው። ሰውነትሽ በራሱ በደስታ ኦክሲቶሲንን የምጥ ማፋጠኛ እንዲያመነጭ ያደርጋል። በዚህ ጉዳይ ላይ የጤና ባለሙያዎች ሐሳብ ብትሰጡ፣ የጤና ባለሙያ የሆናችሁ ሰዎች ብቻ ሐሳብ ብትሰጡ መልካም ነው ብዬ አስባለሁ። ከህይወት የተማርኩት አንድ ትልቁ ሚስጥር ምንድን ነው? ዲስፕሊን። ኦልዌይስ ዲስፕሊን ዊንስ። ዲስፕሊን የሆነ ሰው ሁሌም አሸናፊ ነው። ልንገራችሁ፣ ሰው ያወድቀሃል፣ ሰው ይጥልሃል፣ ሰው ከፍ ያደርግሃል፣ ይወድሃል፣ ይጠላሃል። ሰው ብዙ ነገር ነው። ልንገራችሁ፣ እናንተ እንድታሸንፉ የሚያደርጋችሁ ግን ዲስፕሊን ነው። ሰው ወደደኝ ጠላኝ፣ I'm going to keep going, I'm going to keep being myself። ገባችሁ? ለቤተሰብ ስትል ዲስፕሊን ሊኖርህ ይገባል። ከሁሉም በላይ ግን ለራስ ስትል ዲስፕሊን ሊኖርህ ይገባል። because ዲስፕሊን ነው ከአዘቅት የሚያወጣ፣ ማንም አይደለም ከአዘቅት የሚያወጣ። ዲስፕሊን እራሱ ለስራ ያለ ታታሪነት መቀጠልህ
እኔ አሁን ስሜቴ አይቆጣጠረኝም ልንገራችሁ። አብዛኛው ጊዜ በጣም እንትን ሆናለሁ፣ ቻሌንጅ ሆናለሁ። የሆነ ስራ ጀምሬ ለማቋረጥ እደርሳለሁ በጣም ስለሚከብደኝ ማለት ነው። በቃ አይምሮዬ ሊያቋርጠኝ ይሞክራል። አይ በቃ አትችለውም፣ ይከባድ ነው ምናምን ይለኛል። ግን who cares ዲሲፕሊን የኔ ዲሲፕሊን ነው እንዳሸንፍ የሚያግዘኝ at the end of the day. So discipline always wins. በማንኛውም ሁኔታ ላይ በምንም ሁኔታ ላይ ብትሆኑ ዲሲፕሊን ያላችሁ ሰዎች ከሆናችሁ ሁልጊዜም በቃ የሆነ ተቀባይነት ይኖራችኋል። ዲሲፕሊን በጣም ለሰው ልጅ አስፈላጊ ነገር ነው። አሁን አብዛኛው እያየነው ያለነው ጋጠ ወጥነት ምናምን፣ ስህተቶች መብዛት፣ ልክ ያልሆኑ ነገሮች መብዛት የዲሲፕሊን ማጣት ነው። ዲሲፕሊን አለመኖር፣ ስነ ስርዓት አለመኖር፣ ለራስ ክብር አለመስጠት። ስለዚህ በጣም ከሀሳቡ ጋር እስማማለሁ። ዲሲፕሊን ያስፈልጋል። ማንንም ሰው አትመኑ። የምር ማንን ማመን እንደሚቻል አላውቅም። ከኔ ከተማራችሁ ብዬ ነው ዛሬ ጠዋት ይህን ቴክስት አነበብኩትና ለምን አላካፍላችሁም ብዬ አሰብኩኝ። ፍቅር ምናምን ብዬ ማስብ ሰው ነበርኩ፣ ግን ገንዘብ ከሌለ ማንም ሰው እንደማይፈልገን የተረዳሁት በመጨረሻ እና አላካፍላችሁ። ይሄ በሰላሙ ጊዜ የተጻፈ ነው። ከዛ ደግሞ ሁሉን ነገር ከእጅ አጥቼ ባዶ ሲሆን ምን እንዳለችኝ ደግሞ እነግራችኋለሁ። የኔ ፍቅር ሁሌም እጄን እንደዚህ አድርገ ያዘኝ፣ መቼም እንዳትለቀኝ። የኔ ፍቅር፣ የኔ ባል፣ የኔ ጣፋጭ፣ የምር ከልቤ አፈቅርሃለሁ። የኔ ፍቅር አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። የኔ ጠንካራ፣ የአንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳልም ታረገኛለህ። የምር ሁሌ ነው የምታስገርመኝ። ጥንካሬ፣ ተስፋህ፣ ልፋትህ፣ ጥረትህ፣ እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬን፣ ተስፋ ማድረግን፣ ማክበርን፣ መከባበርን፣ የምር መውደድን፣ ፍቅር መስጠትን፣ ትዕግስትን። የኔ ጣፋጭ ምን ልበልህ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። ከዛስ ሁሉን ነገር አጥቼ ልፋቴ ሁሉ ከንቱ ሆኖ ባዶ እጄን በቀረሁበት ሰዓት ከጎኔ ልትሆን ሲገባ እንለያያለችኝ። እንደዛ ብላኝ 15 ቀን ሳይሞላው ከሌላ ወንድ ጋር ዴት እያደረገች አየኋት። ማመን አቅቶኝ ሪሌሽን እንደጀመረች ስጠይቃት መማል በሌለባት ነገር ምላ ነው የነገረችኝ። እኔ ማመን አቅቶኝ ማለት ነው። ያ ማለት ቺት ታደርግብኝ ነበር ማለት ነው። በዚህ ፍጥነት የሁሉ ነገር ውስጥ ሊገባ ስለማይቻል ማንነት ምናምን ስላት ምን እንዳለችኝ ታውቃላችሁ? ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ምግብ አይሆነኝም አለች። የተሻለ ሰው እንዳገኘች ነገረች። ውጭ ሀገር የሚወስዳት ምናምን። ምን ልላችሁ ፈልጌ ነው፣ ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። እኔ በዚህ ሰዓት ልቤን የሚሰብረው የእሷ መሄድ ሳይሆን ልፋቴ ከንቱ መቅረቱ። ልፋቴ ስራችሁ ህይወትን ለመቀየር ብዙ ሞክሬያለሁ። እኔ ምን ያልሰራሁት ስራ አለ? እኔ ምን ያላረኩት ነገር አለ? ከማንም በላይ ለፍቻለሁ። የቅርብ ሰዎች፣ የምታውቁኝ ሰዎች ታውቁኛላችሁ። ግን ምን ላድርግ፣ ሁሉም ነገር እንዳሰብኩት አልሆነም። እኔ ባሰብኩት ሌላ፣ የሆነው ሌላ። ብቻ ምን ልላችሁ ፈልጌ ነው፣ ማንንም ሰው አትመኑ። እግዚአብሔርን ብቻ እመኑ፣ ፈጣሪያችሁን ብቻ እመኑ። ከዛ ውጪ ስሩ፣ ገንዘብ ያዙ። ከባድ ነው። አንዳንድ ሰዎች በራሳቸው መንገድ ከህይወታችን እኮ ሲወጡ እኔ ልናዘን ሳይሆን ልንደሰት ይገባል ብዬ ነው ማስበው። ይገባኛል፣ ያው ስሜቱ ምናምን ረዥም ጊዜ በብዙ ተስፋ አብሮ ቆይቶ ተዋዶ ተፋቅሮ ምን ብሎ ድንገት በማጣት ውስጥ ሁሉም ነገር ሲጠፋ አብሮ ያም የኔ ያላችሁት ሰው ሲጠፋ መሰበር አለ። ግን ይሄ ቀን ነገ አልፎ የተሻለ ደረጃ ላይ ስለምንደርስ ዛሬ ላይ ከውድቀታችን ጋር አብረው ሊረግጡን የሚፈልጉት ሰዎች ዛሬ ላይ ከህይወታችን ሰተት ብለው በራሳቸው መንገድ ሲወጡ
ልናመሰግን ነው የሚገባው። ነገ የተሻለ ነገር ሲመጣ የተሻለ የሚገባን እኛን የሚረዳን የሚወደን የእውነተኛ ሰው ይመጣል ብዬ አስባለሁ። ስለዚህ አትዘን ማለት ነው። እስቲ እናንተም የበኩላችሁን በሉት። What did you say? እንግዲህ ዘዴ You don't. I don't want to listen. Who are you? Who are you guys? Oh my God! እንግሊዘኛ ዋው እንግሊሽ ጸጋዬ ምንድነው? እቺ ክራሽህ ግን በጣም እንግሊዘኛ ታበዛለች እና እኔ እንደ እንትና እንዳትሆን የሆነ ቀን በአካል ተገናኝታችሁ አይሾ ስፒድ ኢትዮጵያዊና ያኛው አይሾ ስፒድ ትክክለኛው አይሾ ስፒድ የሆኑትን አይነት እንዳትሆኑ ነው። አንተ ምንም በቃ ሳስበው ይሄን እንግሊዘኛ የመረዳት አቅም አለ ብዬ አላስብም። ጸግሽ ይመችሽ። ግን እርግጠኛ ነኝ አይዘሽ ጀምረህ ዛሬ ቁም ነገር በያዘው ፍቅር ምናልበየ ለሰው ባይመስልም አይንለያይም እርግጠኛ ነኝ አይዘሽ ጀምረህ ዛሬ ቁም ነገር በያዘው ፍቅር ምናልበየ በሰው ባይመስልም ለሰው ባይመስልም አይንለያይም ያንተን ድፍረት እኔ ባገኝ አቤት የሚሰረቅራቃ ድምፄን አወጣው ነበር። እሺ ልብሽን በምን ልመልሰው? እውነት ልብሽን ሰብሬዋለሁ። ይሄ ራሴ ጥፋት ነው። በጣም አስቀይሜሻለሁ። ኧረ እንደዚህ አጨክኝ፣ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። ኧረ በእናትሽ ተስፋ አትቁረጭብኝ እባክሽ። በጣም አስቀይሜሻለሁ። ይቅርታ በድዬሻለሁ። ይቅርታ ስሜትሽን ጎድቼዋለሁ። ነውር አለብኝ ብዙ ስድብ። ያ ሁላችንም ፋኒና ሳምሪ እንደተለያዩ እናውቃለን። እንግዲህ በቅርብ ጊዜ እንደተመለከትነው ሳምሪ ፋኒ እሷን ይቅርታ ሲጠይቅ ሪከርድ አድርጋ ፖስት አድርጋ ነበረ። ይህንንም ቪዲዮ ተመልክተው እንግዲህ በርካቶች መነጋገሪያ አድርጎት ነበረ። ፋኒ ሳምራዊትን ይቅርታ ጠየቀ የሚል ነገር ሰሞኑን በሶሻል ሚዲያ ላይ በስፋት እየተሰራጨ ነበር። ታዲያ እሱም ለዚህ ጉዳይ ምላሽ ሰጥቷል። እስኪ ምንድን ነው የሚለውን አብረን እንስማ። እላያችሁ ላይ የሚለጠፈው ነገር ውሸት የተባለው ነገር እየመጣ በሚወጣ ሰዓት እኔ ደግሞ ራሴን ዲፌንድ ማድረግ ስላለብኝ እናም ደግሞ ያው ውሸት በተደጋጋሚ በሚደጋገም ሰዓት እውነት ስለሚመስል ያንን ነገር ለማጥራት ነው የመጣሁት። ሰሞኑን የተለቀቀው ነገር ብዙ ሰዎች አስጨንቋችሁም፣ ብዙ ሰዎች ደግሞ ተገርማችሁም፣ ብዙ ሰው ደግሞ ያመናችኋላችሁ አሁን የተፈጠረ ነገር መስሏችሁ ማለት ነው። አጠቃላይ ይሄን ለማብራራት ነው የመጣሁት እና ይሄ ቪዲዮ የተለቀቀበት ይሄ ቮይስ የተለቀቀበት ዋነኛ ምክንያት ባይገባኝም ምን ተፈልጎ ምን ለማስተላለፍ እንደሆነ ለምን ልጆቹን አሁን ዓርብ ዕለት ነበር ያስረከብኩት። ልጆቹ ደግሞ በፍርድ ቤት ሁሉ ነገር ሂደቱን አሳይቻቸዋለሁ። ያንንም በመስራቴ ደግሞ አሁንም በጣም ደስተኛ ነኝ። ለምን ሁሌ ባልሰራ ኖሮ ሁሌ የሚለጠፍብኝ ነገሮች በዛው ስለሚደራረቡ እንዳልኳችሁ ውሸት እውነት ስለሚመስል ያንንም ለጥፌ ልጆቹንም ሳስረክብ ተናግሬያለሁ። ሰው ያስረከብኩበት በኋላ ደግሞ እንደዚህ አይነት ቮይስ ሲለቀቅ ሰው ምንድነው የሚያስበው? ሌላ አይነት ነገር በቃ ውዝግብግብ ነው የሚፈጠረው እና ያንን ነገር ባይገባኝም እስቲለው ለምን ቮይሱ እንደተለቀቀ ተበደልኩ ለማለት ነው ወይስ አሁን ይቅርታ ጠየቀኝ ለማለት ነው? እሱ ግልጽ አልሆነኝም። እናንተም ግልጽ እንዳልሆንላችሁ ከኮሜንታችሁ ከአስቴታችሁ ተረድቻለሁ። እኔ በፈለኩት መንገድ በፍርድ ቤት ተወስኖልኝ ልጆቼን ማየት ባለብኝ ሰዓት እንደማይ ከዛ ከነሱ ጋር ያለኝ ግንኙነት በዚህ ቋጭቼ የራሴን ህይወት መኖር ሲጀምር ከዛ አዲስ ህይወት ነው ለኔ። ከዛ ቀን ጀምሮ በብዛት ትዳር ውስጥ በይቅርታ ብዙ የሚታለፉ ነገሮች አሉ። አስቀየማችሁም አላስቀየማችሁም፣ በደላችሁም አልበደላችሁም የሰው ልጅ ይቅርታ ይላል። በሰዓቱ ደግሞ ይቅርታም ብዬ ነበር። በመሀል እሷ እንደዚህ ትክዳኝ አትክዳኝ ይሄ ራሱን የቻለ ያው ትዳር ውስጥ ምን አስባ እንደሆነ በሰዓቱ እንደቀዳችኝ እኔ ደግሞ ከልጆቹ በማሰብ ትዳሩን በማሰብ ያወሯቸውን ነገሮች እሷ በቮይስ ቀርታ እንደዚህ የዛሬ 2-3 ዓመት የተፈጠረውን አሁን ብትለቅ ማንም ሰው ትዳር ውስጥ ይቀያየማል። እንዳልኩት ማንም ሰው ትዳር ውስጥ ፐርፌክት የሆነ ትዳር የለም እኔ እስከማውቀው ድረስ። ስለዚህ ይሄ ነገር ወጣ። ይሄ ነገር ደግሞ የወጣበት ተበድያለሁ ብሎ ሰውን ለማሳመን ነው። እናም እግዚአብሔር በሚያውቀው እኔ ያው ማርያምንም
እየጠራው አንድ ቀን እኔ እሷ ላይ እጄን አንስቼባት አላውቅም። ይሄን ያለ የከፋም በደል በድያት አላውቅም። ታኮርፍ ሊሆን ይችላል፣ ቤት ውስጥ ልትቀየም ትችላለች። ልቤ ያው ሴቶች በማኩረፍ ወይ ልባቸው ሊጎዳ ይችላል ወይ ተቀየምኩ ምናምን ብለው በማኩረፍ በእንደዚህ አይነት ወይ በቃ ትዳር ውስጥ ያለው ነገር የማኩረፍ የመቀያየም ነገር በእንደዚህ አይነት ነው ህይወት ውስጥ እናሳልፍ የነበረው። እኔም ደግሞ ለእሷ በጣም ጥሩ በመሆን ቤተሰቤ ድረስ እንትን በማለት ለትዳር ብዙ በቃ የሚገባኝን መስዋዕትነት ከፍዬ ከልጆች ጋር ያለውን ነገር በአጠቃላይ ማድረግ ያለብኝን ነገር እንደ ወንድ አድርጌ ስኖር ነበር። ይሄን ያህል አስከፊም በደልም በድያት አላውቅም። ይሄን ያህል ደግሞ እኔ ላይም የተነሳብኝ ነገር እንደተባለው እንደተወራብኝ ቢሆን ኖሮ እስካሁን እስር ቤት ታገኙኝ ነበር። እስካሁን ያው ብዙ ነገር ነበር የሚደርስብኝ። ከእናት ወገን ደፈረኝ ተባለ፣ ከሷ ደበደበኝ ተባለ፣ እንደ ቀነኒ ስላልሞትኩ ነው ተባለ። እንዳለ የተነሳብኝን ብዘረዝረው ማለት ነው እናንተ ሾርት ሚሞሪ ስላላችሁ ነው እንጂ አንድ ባንድ ማስታወስ ማሰብ ብችሉ አንድ ባንድ የተባለውን ነገር ባወጣላችሁ የዛኔ ትረዳላችሁ። ለምን ሰው አጭር ሚሞሪ ስላለው በቃ ዛሬ የሰማውን ነገ ስለሚረሳ ጣቱን መጠቆም ብቻ ስለሚሆን ማለት ነው። እኔም በእኔ በበኩሌ ያው ወንድ ልጅ ያወራም ይባላል፣ ግን አንዳንድ ጊዜ ተገዳችሁ ታወራላችሁ። ራሳችሁን ነፃ ለማውጣት ሳይሆን ከየትም አልታሰርኩም፣ ነፃ ራሴ የማውጣበት የትም ምክንያት የለም። ግን አንዳንዴ ሶሻል ሚዲያ ላይ ስትሆኑ ስማችሁ የሚጠፋ የሚለጠፍባችሁ ከሆነ እንደ ሶሻል ሚዲያ ተጠቃሚ የራሴን ደግሞ እውነታውን ለመናገር ህዝቡ ማዳመጥም ስለሚፈልግ አንዳንዴ አላወራም ብላችሁ የምታልፉትም ነገር ይመጣል። አንዳንዴ በቃ ግዴታ ማውራት ስላለብኝ እነዚህ ነገሮች ክሊር እያደረኩ እመጣለሁ እንጂ እኔ ላይ እንደተጠነሰሰው እኔ ላይ በመሃል ከሷ ጋር አንድ ዓመት ከመለየታችን አንድ ዓመት ውስጥ ከኔ ተደብቃ ብዙ ነገር ስታረግ እንደነበረ በመሃል ከእናቷ ጋር ለረጅም ጊዜ ተጣልታ እንደነበር ነው የማውቀው። እኔ ሁለታችን ብቻ ነበር ሁሉ ነገር ሶልቭ ስናደርግ የነበረው። ግን እቺን አንድ ዓመት እኔ እና እሷ ከመለየታችን አንድ ዓመት ውስጥ ከእናቷ ጋር ተመሳጥራ ብዙ ነገር ስታረግ እንደነበረ ብዙ ሰዎች ነግረውኛል። ፋኒ ተጠንቀቅ፣ የተደረገብህ ያለው ነገር ራስን ጠብቅ። እኔ ደግሞ በቃ አምናት ነበር። ብዙ ይሄን ያህል ተዋሻለችም ውሸታም ናት ብዬ በህይወት ያስቤ ማላቅም ነበር። ግን አሁን ከወጣ በኋላ ነው ብዙ ነገር እንዴ እያልኩ ማስታወስ የጀመርኩት። እንደዚህ ውሸታም ነበርች እንዴ እንደዚህ የሚለው ነገር አእምሮዬ ላይ የመጣብኝ ማለት ነውና በቃ እኔ ላይ የተጠነሰሰው እንደተባለው እነሱ ቢፈልጉ ቢሳካላቸው ኖሮ አሁን እዚህ ጋር ማታገኙኝ ነበረ። አሁንም እኔንም እንደዚህ ጀጅን ለማድረግ እኔንም ለማየትም እንትን አትሉም ነበርና ትንሽ ቆም ብላችሁ አስቡ። እናም ብዙ ጓደኞቼ በአይናችን አይተናል፣ እንደዚህ ነገር የተጠነሰሰብ ነው፣ ከእናቷ ጋር ተመሳጥራ ብዙ ነገር እያደረገች ነው፣ ብዙ የውሸት ነገር ሊወጣብህ ነው፣ ስምን ሊያጠፉ ነው፣ ተጠንቀቅ ሲሉኝ እኔ ምንም በሰዓቱ በቃ ይሄ እሷን ስለማምናት የልጆቼ እናት ናት ብዬ ይሄን ያለም በቃ እሷ ላይ ያለኝ አመለካከት ሌላ ነበር። አሁን እንዳለኝ አመለካከት ሳይሆን በቃ አሁን ይሄን ያለ ሪኮርድ ታደርገኛለች ብዬ አላስብም። ይሄን ያለ እሷን ፈርቼ ምንም የምጠነቀቀው ነገር የለም። ነገ የሆነ ነገር ታደርግብኛለች ብዬ ራሳችሁ የምጠነቀቁት አይነት ባህሪ ያለ እንደዚህ አይነት ነገር ራሱ አይቼባት ተጠንቅቄም አላውቅም ነበር በሰዓቱ በቃ ስለማምናት። ትዳር ውስጥ ደግሞ ስትገቡ መተማመን ግዴታ ነው። ካልተማመናችሁ ምንም ትዳርም ሊሆን አይችልም ማለት ነው። በዛት የምታውቁኝ ያው በዝምተኝነት ፋኒ አይመልስም፣ ፋኒ ዝም ነው የሚለው ያው 7 ዓመት ብዙ ጊዜ ዝም ስላልኩ ስለነበረ ማለት ነው። ነገሮችን በእንደዚህ አይነት ነገር ስላሳለፍኳቸው አሁን ላይ ግን ተገፋፍቼ ይሄ ሁሉ ገፍተውኝ በህግ ደረጃ ድረስ ራሴን ደግሞ ዲፌንድ እስከማድረግ ድረስ እየወጣሁ እንደዚህ በማውራት ሰዓት ያው የምትቀየሙ ደስ የማይላችሁ ሰዎች ሊሆኑ ይችላላችሁ። እሱ የኔ ህይወት ስለሆነ ራሴን ዲፌንድ ማድረግ ስላለብኝ ባለኝ ፕላትፎርም ራሴን እየወጣሁ ዲፌንድ ማድረግ አለብኝ። እሱን አምኜ እያረኩ ነው። በፍርድ ቤትም በጠበቃም ደግሞ ጉዳዩን ይዤ በሱ ከታተላለሁ ከዚህ በኋላ። አሁንም ደግሞ ቀጣይም ራሴን ዲፌንድ ማድረግ ካለብኝ መጥቼ ራሴን መከላከል። ለእኔ ማንም ቆሞ የሚከራከር የለም። የተወሰኑ ሶሻል ሚዲያ ላይ እኔን የሚደግፉ ሊናገሩ ይችላሉ። በተጨማሪም ደግሞ ራሴን ዲፌንድ ከማድረግ ደግሞ ወደኋላ አይደለም። በአጠቃላይ አሁን የተለቀቀው ቮይስ የቅርብ ጊዜ ቮይስ አይደለም። ይቅርታ ደግሞ ይሄን ያህል የምጸየፈውም ነገር አይደለም፣ የምጸጸትበትም ነገር አይደለም፣ የማፍርበትም ነገር አይደለም። የዛሬ 2-3 ዓመትም ብዙ ጊዜ ያው በተጣላንበት ሰዓት ሰው መጥቶ በመሃላችን ሽምግልና መጥቶ የፈለገ ባታጠፋም ይቅርታ በላት ትዳሩን ለማስቀጠል ያው ምንም ቢሆን የልጆቹ እናት ናት። አብራችሁ ስትኖሩ የነበራችሁ ሰዎች ናችሁ። ይቅርታ በል ጥፋተኛ ባትሆንም እንኳን ይቅርታ በላት ተብሎ ይቅርታ ብዬ እንግዲህ አውቃለሁ። ራሱ ይሄን ያህል አዲስ ነገር ስላልሆነ ማለት ነው። ግን በመሃል እንደዚህ ተቀርቶ ለመረጃ ይቀመጣል ተብሎ የሚያስብም የለም። እኔም አስቤም አላውቅም። በሱም በጣም ቢገርመኝም ያው የሆነ ሆኗል ማለት ነው። በኋላም የኔ ህይወት ያው ይቀጥላል። ከዚህ በኋላ ማንኛውም ሰው ሶሻል ሚዲያ ላይ ያለ ሰው የእሷም ደጋፊውን የኔም ብዙ ሀሳብ ሊኖረው ይችላል። ብዙ አይነት ወቀሳም ሊመጣ ይችላል። እኔ ደግሞ የራሴን ህይወት
መቀጠልና መኖር የምፈልግ ሰው ነኝ። ስለዚህ ወደ ህይወቴ እቀጥላለሁ። መምጣት ካለብኝ ደግሞ እየመጣው የተፈጠረው ነገር ማስረዳት ካለብኝ አስረዳለሁ። በዚህ አጋጣሚ ቤተሰቤን ማመስገን እፈልጋለሁ። ጨዋ ቤተሰብ ወልዶ ያሳደገኝ ሰው ነኝ። ያው ካስተዳደጌ ማየት ይቻላል። እኔም ደግሞ እንደዚህ አይነት ማንነትም የለኝም። በአጠቃላይ ራሴን ዲፌንድ እያረኩ ነው። ሌላም ቦታ ላይ ገብቼ ብናገር ዲፌንድ ራሴን እያረኩ ነው። ስለ ራሴ ነው እንጂ ማውራው ስለ ሌላ ሰው ሳይሆን ለተጠየቁት ጥያቄ ከእናንተ ለሚመጣው ጥያቄ እናንተ እንዲብራራችሁ ለፈለጋችሁት ነገር ነው መጥቼ ሳብራራ የነበረው። ሌላው ባለጌ ቢሆን ብዙ ነገር ማውጣት ይችላል። 7 ዓመት ኖሮ ያው ብዙ ታሪክ አለ። ብዙ ያው ትዳሩ ሲፈጠር የሰው ልጅ እንደገበና ብሎ ሊያዝ ካለ ብዙ ነገር የሚያወጣው ነገር አለና ያ ደግሞ ሰው ሳይሆን የሚበቀለው አንድ እግዚአብሔር ፈጣሪ ነው ነገሮችን የሚበቀለው ማለት ነው። ሁሉም ደግሞ የዘራውን ስለሚያጭድ እኔ የሰራሁት ኃጢአት የሰራሁት በደል ካለ እግዚአብሔር ቅጣቱን ይሰጠኛል። እሷም የሰራችውን ታውቃለች። እግዚአብሔር ቅጣቱን ይሰጣታል። ማንም ላይ ጣቱን መጠቆም ስለማይችል ፍርዱን ለፈጣሪ እንተው። እኔ በጣም ብዙ ጊዜ የሚገርመኝ ነገር ምንድነው በፍቅር ጊዜ ጥሩ በነበሩበት ጊዜ የሚያሳዩት አብሮነት መዋደዳቸው ምናምን በጣም በቃ ይሄ ሰውን ወይኔ ምን አለ እኔም እንደዚህ አይነት ህይወት በሰጠኝ ምናምን ብሎ እንትን ውስጥ የሚከት ነው። የመንፈሳዊ ቅናት ውስጥ የሚከት ነገር ነው። ሲጣሉ ለምንድነው ጠላት የሚሆኑት ነው ግራ የሚገባኝ። ለእንደዛ አብሮ በቃ እሽቅብኙ ሲሉ የነበሩ ሰዎች ሲጣሉ ጠላት በቃ ጠላት የሆነ እሷን ማዋረድ እሷን ማዋረድ የሆነ በፍቅር ጊዜ ሲያረጉት የነበረውን እንደ ኖርማል ነገር የሚታየውን ነገር ልክ በጸብ ጊዜ ምዝዝ አድርጎ አውጥቶ የሆነን ሰው ለማገርጣት የሆነን ሰው በስማም በጣም ነው ያስጠላውና እኔ እነዚህ ልጆች እኔ እውነት ለመናገር በጣም ነው በቃ የሚያናድዱኝ። እውነት ወልደዋል ለዛውም ከአንድም 2 ልጅ አስቡት እስኪ። ሁለቱም ለያዩት ነገር ለልጆቻቸው አይጠነቀቁም ማለት አብረው በፍቅር ሰዓት ሲኖሩ መጣላት ይኖራል፣ መበዳደል ይኖራል ምናምን። ማንንም እኮ እዚህ ዓለም ላይ ያለ ትዳር ፐርፌክት የሆነ የለም። በቃ ጸብ ይኖራል በየትኛውም ትዳር ውስጥ። ሁሉም እየተነሳ ገመናውን እያወጣ አይዘረግፈውም እንጂ አለ። እኛ ላይ የተፈጠረ እነዚህ ልጆች ላይ ብቻ የተፈጠረ ነገር አይደለም። እኔ ሳስበው ማለት ነው የሆነ ያላለቀ ፍቅር ኖሯቸው እልህ የተጋቡ ይመስለኛል። እንደው አንዱ ሳት ብሎት ቢሸነፍና በቃ ድፍት ብሎ ነው ይቅርታ ቢጠይቅ ይስማማሉ እነዚህ ልጆች። ግን ያልገባቸው ነገር ቢኖር እዚህ ጋር መጥፎ ቃላቶችን እያወጡ አንዱን አታክ ለማድረግ የሚናገሩት ነገር እንደሚቀመጥ ነው። ነገ ለልጆቻቸው እንደሚታይ ነው እያሰቡት ምንድነው ማሰብ ያቃታቸው ነገር። ስለዚህ እንደው ኧረ እኔ አላቅም። በተለያየ ጊዜ በጣም ብዙ ሰው ብዙ ነገር ብሏቸዋል። በቃ ዝም ብሎ ህይወታቸውን ቢቀጥሉስ ምን ችግር አለ? በጣም የተለያዩ በጣም ብዙ ካፕሎች አሉ የምናውቃቸው። ማንንም አታክ አያረግም፣ የማንንም ስም ሜንሽን አያረግም። ሴቷም ራሷን ችላ ወደፊት ትሄዳለች፣ ወንዱም ራሱን ችሎ የራሱን መንገድ ይቀጥላል። እዛው እርስ በርስ ሲተያዩ በውስጥ አዋቂነት ሊበሻሸቁ ይችላሉ። ግን ኦፊሻሊ እንደዚህ ፐብሊክ ላይ አይነቋቆሩም። እኔ እንግዲህ ለምን በዚህ ልክ እንደዚህ ልጆች እንደዚህ እንደሚሆኑ ነው ግራ የሚገባኝና አላቅም። እስቲ እናንተስ ምንድነው የሚሰማችሁ? በእነሱ ጉዳይ ያላችሁን ሀሳብ አስተያየት ብትሰጡ ደስ ይለኛል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ ቪዲዮች እመጣላችኋለሁ። እንደሚታወቀው ታዲያ ይሄ ቤት ምን ይፈልጋል? ላቭ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ሞንዶልዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ያሉ እነዛን ነካ እያደረጋችሁ በዛ ላኩ። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ